ሰላም ጤና ይስጥልን የተከበራችሁ የኤሬሳት አድማጭ ተመልካቾች ሰላምታችን በያላችሁበት ይድረስ እያልን ለምሽቱ የተሰናዱ የአማርኛ ቋንቋ ዜናዎችን ካሁኑ ጀምረን ወደ እናንተ እናደርሳለን። በቅድሚያ አርዕስተ ዜና። ኤርትራዊው ሰመረ ገብረ እግዚአብሔር ከታሰረበት አሜሪካ ኤምባሲ ተፈታ። በደቡብ አፍሪካ 3 ኢትዮጵያውያን ተገደሉ። በሶማሊያ የተከሰተው ድርቅ ያስከተለው የረሃብ ቀውስ መባባሱ ተነገረ። ፕሬዝዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ መሆኑን ተገለጸ። የጀርመኑ ቻንስለር ፍሬድሪች ሜርዝ አሜሪካ በኢራን ጦርነት ተዋርዳለች ሲሉ ተናገሩ። እነዚህንና ሌሎች መረጃዎችን ይዘናል። እንድትከታተሉን በአክብሮት እየጋበዝን ወደ ዝርዝሩ እናልፋለን። ኤርትራዊው ሰመረ ገብረ እግዚአብሔር ከታሰረበት አሜሪካ ኤምባሲ ተፈታ። ለረጅም ጊዜያት በአሜሪካ ኢሚግሬሽን ቁጥጥር ስር የቆየው ሰመረ ገብረ እግዚአብሔር የተባለው ኤርትራዊ ዜጋ ጉዳዩ ተጣርቶ እንደተፈታ የአሜሪካ ባለስልጣናት ገለጹ። ሰመረ በሳምንቱ መጀመሪያ ከማኮክ ነብራስካ እስር ቤት ከተለቀቀ በኋላ በአሜሪካ ኢሚግሬሽን እና ጉምሩክ ተቆጣጣሪ አካል ወደ ሚኒሶታ ኢጋን መመለሱ ተገልጿል። የአሜሪካ በርጌሳዊ ማህበር ነብራስካ የሰመረ መታሰር ህገወጥ ነው በማለት ባቀረበው ክስና ክርክር ጉዳዩ ያለምንም ተቃውሞ እንዲሰረዝ የፌዴራል ፍርድ ቤት ባለፈው ሐሙስ መወሰኑ ይታወሳል። ሰመረ በኤርትራ ውስጥ ባለው የሰብአዊ መብት ጥሰት ምክንያት በ2016 ከሀገሩ ሸሽቶ ወደ አሜሪካ የገባ ሲሆን የዶናልድ ትራምፕ አስተዳደር ህገወጥ በሆኑ ስደተኞች ላይ ባስተላለፈው ውሳኔ መሰረት በ2005 ግንቦት ወር ወደ ኤርትራ እንዲባረር ዝግጅት በተደረገበት ጊዜ ነበር በአሜሪካ ኢሚግሬሽን ባለስልጣናት ቁጥጥር ስር የገባው። የአሜሪካ ኢሚግሬሽን ዳኛ ሰመረ ከሀገሪቱ እንዲባረር ትዕዛዝ ቢሰጥም እንኳን ፍርድ ቤቱ ግን በዓለም አቀፉ ህግ መሰረት በሰብአዊ መብት ጥሰት ምክንያት ከሀገሩ የመጣ ሰው በዓለም አቀፋዊ ስደተኞች ስምምነት የምትገዛ ሀገር ጥገኝነት ከጠየቀ ለቆት ወደ መጣው ሀገር መመለስ እንደማይችል ወስነዋል። የኢሚግሬሽን ባለስልጣናት ሰመረ ወደ መጣባት ሁለተኛ ሀገር ጀርመን እንዲባረር ሞክረው የነበረ ሲሆን ውሳኔ ለመስጠት የሚያስችላቸውን ህጋዊ ሰነድ ባለማግኘታቸው የእስር ቤት ቆይታው መራዘሙን መረጃዎች ያመላክታሉ። ሆኖም ጠበቃዎቹ አንድ ጥገኝነት የጠየቀ ሰው ከፍርድ ቤት ትዕዛዝ በኋላ ጥገኝነት ከጠየቀበት ሀገር በጊዜው ሊባረር ካልቻለ እስራቱ ለምን ይራዘማል በማለት በመከራከራቸው የሀገሪቱ ፍርድ ቤት ባለፈው ሳምንት እንዲፈታ ትዕዛዝ ሰጥቷል። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታወቀ። ኢትዮጵያውያኑ ትናንት የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እያሉ ነው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጸዋል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በጎሪጎሪያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን ነው። በደቡብ አፍሪካ የስደተኞች ጥላቻና ወንጀል መበራከቱን ተከትሎ የሰዎች ሕይወት በተደጋጋሚ ሲጠፋ እንደሚታይ ዘገባዎች ያመለክታሉ። በሶማሊያ የተከሰተው ድርቅ ያስከተለው የረሃብ ቀውስ መባባሱ ተነገረ። ከግማሽ ሚሊዮን በላይ ሰዎች ተፈናቅለዋልም ነው የተባለው። በሶማሊያ በድርቅ ምክንያት ከመኖሪያ ቀያቸው የተፈናቀሉ በርካታ ዜጎች ከቀን ወደ ቀን እየተባባሰ በመጣው የረሃብ ቀውስ እየተቸገሩ እንደሚገኝ ተገለጸ።
ተፈናቃዮቹ እስካሁን ድረስ የሰብአዊ እርዳታ በመጠባበቅ ላይ ናቸው ተብለዋል። በአገሪቱ የተከሰተው ድርቅ ኑሯቸውን ከመመሰቃቀሉም በላይ ከብቶች እንዲሞቱ እና ለአንድ ተጨማሪ ዓመት የመኸር ምርት እንዲያልፍ ምክንያት ሆኗል። በዚህ ዓመት ብቻ ከግማሽ ሚሊዮን በላይ ሰዎች ከመኖሪያቸው የተፈናቀሉ ሲሆን ከእነዚህም ውስጥ 90 በመቶ የሚሆኑትን በድርቅ ምክንያት የተፈናቀሉ ናቸው። ይህም ቀደም ሲል ተፈናቅለው ከነበሩት 3.3 ሚሊዮን የሶማሊያ ዜጎች ጋር ተደምሮ የተከሰተውን ቀውስ አሳሳቢ አድርጎታል። አሁን ላይ እነዚህ የተፈናቀሉ ቤተሰቦች ለከፍተኛ ረሃብ አደጋ ተጋላጭ ናቸው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት የ2026 የሶማሊያ የሰብአዊ ፍላጎትና ምላሽ እቅድ ገልጿል። የ40 ዓመቷ ፋጢማ ለ3 ጊዜያት በግጭት ለ2 ጊዜያት ደግሞ በድርቅ ምክንያት በአጠቃላይ 5 ጊዜ ከመኖሪያ ቀየዋ ተፈናቅላለች። በምትፈናቀልበት ወቅት መሬቷን ከብቶቿንና ንብረቶቿን ጥላ ለመሸሽ ተገዳለች። ፋጢማ አሁን ያለችበትን ሁኔታ ስትገልጽ አሁን ስፈናቀል ለ5ኛ ጊዜ ነው። እስካሁን ድርቁን እየተጋፈጥኩ ነው። ለቤተሰቤ የምመግበው ምንም የለኝም ብላለች። ይህ በእንዲህ እንዳለ ለሶማሊያ የሚሰጠው የእርዳታ ፈንድ በከፍተኛ ሁኔታ ቀንሷል። እንደ ኦቻ የፋይናንስ ትራኪንግ ሰርቪስ መረጃ መሰረት ለሰብአዊ ምላሽ ከተጠየቀው ገንዘብ ውስጥ እስካሁን የተገኘው 14 በመቶ ብቻ ነው። ሶማሊያ በዚህ ዓመት አሜሪካ ይፋ ካደረገችው የ2 ቢሊዮን ዶላር ዓለም አቀፍ የሰብአዊ እርዳታ ድጋፍ ውጪ እንድትሆን ተደርጓል። ለዚህም እንደ ምክንያት የተጠቀሰው የእርዳታ ምዝበራ፣ ሙስናና በአሜሪካ የገንዘብ ድጋፍ የሚንቀሳቀሰው የዓለም የምግብ ፕሮግራም መጋዘን በአገሪቱ ውስጥ መውደሙ ነው። ፕሬዝዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገመ መሆኑ ተገለጸ። የፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት ቡድን አሜሪካ ከእስራኤል ጋር በመሆን የጀመረችውን ጦርነት እንድታቆም፣ የሆርሙዝ ሰርጥ ደግሞ እንዲከፈትና በቴሄራን የኒኩለር መርሃ ግብር ላይ የሚደረገው ድርድር ጦርነቱ እስኪጠናቀቅ እንዲዘገይ ኢራን ያቀረበችውን የሰላም እቅድ እየገመገመ እንደሚገኝ ተገለጸ። ዋይት ሀውስ ፕሬዝዳንት ትራምፕ ትላንት ሰኞ ዕለት ከብሔራዊ ደህንነት አማካሪዎቻቸው ጋር በመገናኘት በእቅዱ ላይ መወያየታቸውን አረጋግጧል። ይሁን እንጂ የአሜሪካ መገናኛ ብዙሃን እንደዘገቡት ፕሬዝዳንቱ የኢራን የኒኩለር እንቅስቃሴ ላይ የሚደረገውን ውይይት የሚያዘገየውን ይህን ጥያቄ አልተቀበሉትም ተብሏል። አልጀዚራ የሮይተርስ የዜና ወኪልን ጠቅሶ እንደዘገበው ፕሬዝዳንት ትራምፕ የኒኩለር ጉዳዩ በማንኛውም ድርድር መጀመሪያ ላይ ምላሽ እንዲያገኝ ይፈልጋሉ። ሲኤንኤን በበኩሉ ጉዳዩን የሚያውቁ ምንጮችን ዋቢ አድርጎ እንደዘገበው ፕሬዝዳንቱ ጥያቄውን የመቀበል እድላቸው ዝቅተኛ ነው። ዘገባው አክሎም የቴሄራን የኒኩለር መርሃ ግብር ስጋት ሳይቀረፍ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ማንሳት የዋሽንግተንን ተደራዳሪነት ያዳክማል የሚል እምነት በፕሬዝዳንቱ ዘንድ መኖሩን አመላክተዋል። ይህ የኢራን ጥያቄ የቀረበው በሆርሙዝ ሰርጥ በኩል በሚደረገው የንግድ መርከቦች እንቅስቃሴ እጣ ፈንታ ባልታወቀበት ወቅት ነው። የኢራኑ ፕሬዝዳንት መስዑድ ፐዚሼኪያን አሜሪካ በኢራን ወደቦች ላይ የጣለችውን ገደብ እስካላነሳች ድረስ ቴሄራን ወደ ድርድር እንደማትገባ ተናግረዋል። ዋሽንግተን እና ቴሄራን ከአንድ ወር በላይ ለዘለቀውና አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ለተቀሰቀሰው ጦርነት ባለፈው ሚያዝያ 8 ጊዜው የተኩስ አቁም ስምምነት ማድረጋቸው ይታወሳል። በፓኪስታን አገናኝነት የተደረሰው ይህ የተኩስ አቁም ስምምነት በሆርሙዝ ሰርጥ የባህር ላይ ጉዞ መብትና አሜሪካ በኢራን ወደቦች ላይ በወሰደችው እርምጃ ሳቢያ በተፈጠሩ አለመግባባቶች ምክንያት አሁንም ውጥረት ውስጥ ይገኛል። በተጨማሪም በእስራኤልና በሊባኖስ መካከል ያለው ትይዩ ግጭት ለቀጠናዊ ውጥረቱ መባባስ ሌላው ምክንያት ሆኗልም ተብሏል። የጀርመኑ ቻንስለር ፍሬድሪች ሜርዝ አሜሪካ በኢራን ጦርነት ተዋርዳለች ሲሉ ተናገሩ።
የጀርመኑ ቻንስለር ፍሬድሪች ሜርዝ አሜሪካ ከኢራን ጋር በገባችበት ጦርነት እየተዋረደች መሆኑን በመግለጽ ዋሽንግተን ከግጭቱ የምትወጣበት ግልጽ መንገድ እንደሌላትና ቴሄራን የበላይነቱን እየያዘች መምጣቷን አስጠነቀቁ። ቻንስለር ሜርዝ ሰኞ ዕለት በማርስበርግ ከተማ ለሚገኙ ተማሪዎች በሰጡት መግለጫ አሁን ያለው ሁኔታ ለአሜሪካ ጥልቅ ስልታዊ ችግር ማጋረጡን አመላክቷል። ቻንስለሩ አሁን ያለውን ቀውስ ቀደም ሲል ከተከሰቱ ወታደራዊ ውድቀቶች ጋር በማነጻጸር እንደዚህ ባሉ ግጭቶች ውስጥ ያለው ዋነኛው ችግር መግባት ብቻ ሳይሆን በምን መልኩ መውጣት እንደሚቻል ማወቅ ጭምር ነው። ይህንንም ለ20 ዓመታት በአፍጋኒስታን እንዲሁም በኢራቅ አይተናል ብለዋል። እንደ አልጀዚራ ዘገባ ሜርዝ የኢራን ባለስልጣናት በጣም በረቀቀ መንገድ ድርድር እያደረጉ ነው ያሉ ሲሆን አገሪቱም ከታሰበው በላይ ጠንካራ ሆና መታየቷን ገልጸዋል። አክለውም አጠቃላይ አንዲት ሀገር በኢራን አመራር በተለይም በኢስላማዊ አብዮታዊ ዘቡ አማካኝነት እየተዋረደች ነው ሲሉ ተናግረዋል። የጦርነቱ ተጽዕኖ በጀርመን ኢኮኖሚ ላይ እያረፈ መሆኑን በመጥቀስ ግጭቱ በአፋጣኝ እንዲቆምም አሳስበዋል። በአሁኑ ወቅት ሁኔታው እጅግ የተወሳሰበ ነው። ይህም ከፍተኛ ገንዘብ እያስወጣን ይገኛል። ይህ ከኢራን ጋር የተካሄደ ያለው ጦርነት በኢኮኖሚ ምርታማነታችንን ላይ ቀጥተኛ ተጽዕኖ አለው ሲሉ አስረድተዋል። ፍሬድሪች ሜርዝ ለዓለም አቀፍ የነዳጅ አቅርቦት ወሳኝ በሆነው የሆርሙዝ የባህር ሰርጥ በኩል የሚደረገውን የንግድ ልውውጥ ደህንነት ለመጠበቅ በርሊን ፈንጂ ጠራጊ መርከቦችን ለማሰማራት ዝግጁ መሆኗንም ገልጸዋል። ሆኖም እንዲህ ያሉ እርምጃዎችን ሊወስዱ የሚችሉት ግጭቱ ሲቆም ብቻ መሆኑን አስገንዝበዋል። በመጨረሻም ዜና ስፖርት። ፒኤስጂ ከባየር ሙኒክ ተጠባቂው የግማሽ ፍጻሜ ጨዋታ ሊያካሂድ ነው። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያው ዙር ጨዋታዎች ዛሬ ምሽት መደረግ ይጀምራሉ። ፒኤስጂ በሜዳው ፓርክ ደ ፕሪንስ ምሽት 4 ሰዓት ላይ የጀርመኑን ክለብ ባየር ሙኒክን ያስተናግዳል። በመድረኩ ፒኤስጂ 1 ጊዜ ሻምፒዮን ሲሆን ባየር ሙኒክ በበኩሉ 6 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካቱ ይታወሳል። ያምና የመድረኩ አሸናፊ ፒኤስጂ ለተከታታይ የውድድር ዓመት ዋንጫውን ለማንሳት የሚያደርገውን ጉዞ አጠናክሮ ለመቀጠል ይፋለማል። በአሰልጣኝ ሉዊስ ኤንሪክ የሚመራው ፒኤስጂ በሩብ ፍጻሜው ሊቨርፑልን በድምር ውጤት 4-0 በማሸነፍ ለግማሽ ፍጻሜ መብቃቱ ይታወሳል። የፈረንሳይ ሊግን የደረጃ ሰንጠረዥ እየመራ የሚገኘው ፒኤስጂ በአውሮፓ ሻምፒዮንስ ሊግ መድረክ ለዋንጫው ከሚጠበቁ ቡድኖች ውስጥ አንዱ ነው። ፒኤስጂ በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ባደረጋቸው ጨዋታዎች 38 ግቦችን ተጋጣሚዎቹ ላይ አስቆጥረዋል። በዚህም በ2025 እና 26 የውድድር ዓመት በመድረኩ በርካታ ግቦችን ተጋጣሚዎቻቸው ላይ ካስቆጠሩ ቡድኖች መካከል አንዱ ነው። በቤልጅየማዊው አሰልጣኝ ቬንስት ኮምፓኒ እየተመራ ቀሪ ጨዋታዎችን እያሉት የጀርመን ቡንደስሊጋ ሻምፒዮን መሆኑን ያረጋገጠው ባየር ሙኒክም እንዲሁ ለተጨማሪ ዋንጫ የሚያደርገውን ጉዞ ተጠባቂ ነው። የ6 ጊዜ የመድረኩ አሸናፊ ባየር ሙኒክ ከ2019 እና 2020 የውድድር ዓመት በኋላ ዋንጫውን ለማሳካት የሚያደርገውን ጉዞ ለማጠናከር የሚያደርገው ፉክክር ይጠበቃል። ባየር ሙኒክ በ2019 እና 20 የውድድር ዓመት ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያሳካ በፍጻሜው የዛሬ ተጋጣሚውን ፒኤስጂን በማሸነፍ እንደነበር አይዘነጋም። በዚህ የውድድር ዓመት የሶስትዮሽ ዋንጫ ለማሳካት እየተፋለመ የሚገኘው ባየር ሙኒክ ለአውሮፓ ሻምፒዮንስ ሊግ ዋንጫ ቅድመ ግምት ካገኙ ቡድኖች መካከል አንዱ ነው። ባየር ሙኒክ በሩብ ፍጻሜው የ15 ጊዜ የመድረኩ አሸናፊ ሪያል ማድሪድን በድምር ውጤት 6-4 በመርታት ለግማሽ ፍጻሜ መድረሱ ይታወሳል። ባየር ሙኒክ በዚህ የውድድር ዓመት አስፈሪ የፊት መስመር ጥምረት ያለው ቡድን መሆኑን በሁሉም ውድድሮች እያሳየ ይገኛል። ሙኒክ በውድድር ዓመቱ እስካሁን ድረስ በጀርመን ቡንደስሊጋ 113 ግቦችን እንዲሁም በአውሮፓ ሻምፒዮንስ ሊግ ደግሞ 38 ግቦችን ተጋጣሚዎቹ ላይ አስቆጥረዋል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባየር ሙኒክ 4ቱን ሲያሸንፍ ፒኤስጂ በአንዱ ድል አድርጓል።
በፓርክ ዲ ፕሪንስ የሚደረገውን የግማሽ ፍጻሜ የመጀመሪያ ዙር ተጠባቂ ጨዋታ ስዊዘርላንዳዊው የ37 ዓመቱ ዳኛ ሳንድሮ ሸረር በመሃል ዳኝነት የሚመራው ይሆናል። የተወደዳችሁ የጣቢያችን ተከታታዮች እናንተስ በዚህ ተጠባቂ ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁን ጻፉልን በማለት የዛሬውን የዜና ጥንቅራችን በዚህ እንቋጫለን። ሰላም።